ዲያቆን ዳንኤል ክብረት ያደረጉትን ንግግር ሰማሁትና ይህን ንግግር እስኪ ከህግ አኳያ እንፈትሸው። በእርግጥ ትውልደ ኢትዮጵያውያን ዜግነታቸውን የቀየሩ ኢትዮጵያውያን ከኢትዮጵያ ጋር ያላቸው ግንኙነት ምን ይመስላል? የዲያስፖራዎች ጉዳይ ወይም የትውልደ ኢትዮጵያኖች ጉዳይ የተበየነው በአዋጅ ቁጥር 270 ነው። በዚህ አዋጅ መሰረት ትውልደ ኢትዮጵያውያን ምንም እንኳ ዜግነታቸውን ቢቀይሩም እንደ መከላከያ ሚኒስቴር፣ እንደ ውጭ ጉዳይ ሚኒስቴር፣ እንደ ደህንነት ተቋማት፣ እንደ አንዳንድ የፖለቲካ ተቋማት ውስጥ በቋሚነት ተቀጥሮ መስራት አይችሉም ከመባሉ በስተቀር እንደዚሁም በምርጫ የመሳተፍ መብት የላቸውም ከመባላቸው ውጪ በማናቸውም ጉዳይ እንደ ኢትዮጵያን ይቆጠራሉ። ኢትዮጵያ ውስጥ በፈለጉበት ሰዓት የመግባት የመውጣት ያለምንም ቪዛ፣ ኢትዮጵያ ውስጥ ማናቸውንም ህጋዊ ስራ የመስራት ያለ ስራ ፈቃድ። ምክንያቱም የውጭ ሀገር ዜጋ ከሆንክ የስራ ፈቃድ ያስፈልጋል። ትውልድ ኢትዮጵያዊ ከሆንክ ግን አያስፈልግም። በሀገራቸው ኢንቨስት የማድረግ እንደ ሀገር ውስጥ ባለሀብት ተቆጥሮ፣ ምክንያቱም የውጭ ሀገር ባለሀብት ተደርገህ ከተቆጠርክ ማምጣት የሚገባህ ሚኒመም ካፒታል ስላለ ያንን ካፒታል ማሟላት ሳያስፈልጋቸው ኢትዮጵያ ውስጥ ኢንቨስት የማድረግ መብት አላቸው። በአጠቃላይ በኢትዮጵያ ውስጥ ባሉ ኢኮኖሚያዊ፣ ማህበራዊና አስተዳደራዊ ጉዳዮች እንደ ኢትዮጵያውያን የመቆጠር መብት አላቸው ይላል። ስለዚህ ምንም እንኳን ዜግነታቸውን የቀየሩ ቢሆንም የሚመሩበት ገበያ የዋሽንግተንና የኒውዮርክ ቢሆን ዋሽንግተን ቤት ተከራይተው ኢትዮጵያ ውስጥ እያደሩ ነው ቢባልም ይሄ መብት አላቸው። ነገር ግን የፈጸሙት ወንጀል ያልተገባ ነገር ካለ በህግ መጠየቃቸው እንደተጠበቀው ነው፣ ማንኛውም ኢትዮጵያዊ እንደሚጠየቀው። በተለይ ደግሞ ዲያስፖራው ለኢትዮጵያ ኢኮኖሚ ከፍተኛ አስተዋጽኦ ያደርጋል እየተባለ ባለበት በዚህ ሰዓት ዲያስፖራ ትረስት ፈንድ በተቋቋመበት ሁኔታ በሁለት በሶስት ዙር ዲያስፖራው ሀገር ውስጥ ኢንቨስት እንዲያደርግ እየተጠየቀ ባለበት ሰዓት በተለይ ቅድም የጠቀስኩት አዋጅ ባለበት ሁኔታ ንግግሩ ተገቢ ነው ብዬ አላምንም። እንደውም እኮ አሁን በአዋጅ ቁጥር 1388 ትውልደ ኢትዮጵያዊ ያልሆነ ሙሉ በሙሉ የውጭ ሀገር ዜጋ የሆነ ሰው አንዳንድ መስፈርቶችን ካሟላ ኢትዮጵያ ውስጥ የማይንቀሳቀስ ንብረት የማፍራት መብት ተሰጥቶታል። እርግጥ ዲያቆን ዳንኤል ክብረት ለማውራት የፈለጉት ለመግለጽ የፈለጉት አንዳንድ አስቸጋሪ ብለው እሳቸው የሚያምኗቸውን ዲያስፖራዎች ከሆነ ሌላ ጉዳይ። ይሄም ቢሆን ወንጀል እስካልሆነ ጊዜ ድረስ ሐሳብን የመግለጽ መብት ተብሎ የሚገለጽ እንደሆነ ነው የሚታመነው። ስለዚህ ንግግሩን በዚህ መልክ ነው የተረዳሁት። ሰላም።